አባ ይኸው አባቴ እሷ ሳማት እቀፋት ሂድ እቀፋት እሷ ጋር ያው ይኸውልሽ በቃ የእናት ፍቅር ያስፈልገዋል ይሄ ልጅ የእናት ፍቅር ልትሰጪው ይገባል ከዚህ በኋላ ሰላም ሰላም ውዴት ቤተሰቦች እንደምንድን ናችሁ እኔ ደህና ነኝ ፈጣሪ ተመስገን ይሁን እንግዲህ ያው ሰሞኑን ያለውን ነገር አይታችሁታል ፈጣሪ ተመስገን ይሁን ልጄንም እስከ ወዲያኛው ከማጣት ፈጣሪ በቸርነቱ እዚህ አድርሶኛልና እንጃ ስላችሁ እኔ ግራ ገብቶኛል እኔ እንደዚህ ታረጋለች ብዬ አላሰብኩም ነበር አምራን እኔ በዚህ ልክ ጠብቂያት አልነበረም ስላችሁ እንደዛ እንዴት ስትንከባከበው እንደነበር ጥቼው እጄ እንኳን እንዴት ስትንከባከበው እንደነበር እንዴት እንደና ስትንከባከበው እንደነበር ሁላችሁም የምታውቁት ነገር ነው አይደለም እንደዚህ አንስታ እንዲህ ውሰጂው በቃ ከዚህ በኋላ ይዘሽው ጥፊ ለኪራም እንዳታሳዩ ኪራ እንዳያዩ ከዚህ በኋላ ማለት ደረጃ ልደርስ ይቅርና ስታሳየው እንኳን እኔ እንዴት እንደምሆን የምታውቅ ሴት አይደለም እንደዚህ መታባት እንኳን እኮ ልትቀማት ስትል ተደባድባ ምን ብላ አንጠልጥላ ይዛ ሮጣ ያመለጠች ሴት ዛሬ ተቀይራ ለኛ ስልንለው ልጄን ለማንም አንስታ እየሰጠችብኝ አንተን ስለምወድ ነው ስለማፈቅር ነው ብትለኝ እኔ ምንም ነው እዚህ ጋር የሷ ፍቅር ማይታየኝ እኔ በህይወቴ አንዳለኝ የምለው ነው ልጄን ለሰው እየሰጠችብኝ አንተን ወድሃለሁ አፈቅርሃለሁ ብትለኝ ለፍቅራችን እያሰብኩ ነው ብትለኝ ምንም ነው ስሜት የማይሰጠው ምክንያቱም በህይወቴ አለኝ የምለው ብዙ መስዋዕትነት የከፈልኩበት ብዙ የሆንኩበት ብዙ በሰዎች ብዙ የተባልኩበት ብዙ የተሰደብኩበት ብዙ የሰው ፊት የገረፈኝ እሱን ለማሳደግ ያላረኩት ነገር የለም እዚህ ደረጃ ላይ ደርሶልኛል ፈጣሪ ተመስገን ይሁን እዚህ ደረጃ ላይ ደርሶልኝ ደግሞ ዛሬ ከየትም መጣ መውለድ ብቻ እናት የሚመስላት ሴት መጣ ልጄን ወስዳለሁ ስትል አንስታ ምሰት ሴት በህይወቴ አታስፈልግኝ ከነ ልጄ ትቀበለኛለች ከነ ልጄ ተቀብላኛለች እኔንም ልጄንም ትወዶኛለች ብዬ ነበር ያሰብኩት ግን እሷ አንስታ የሆነ እንዴት ነው የራሷ ልጅ ቢሆን እስቲ እሷ በእኔ ቦታ ብትሆን እኔ የሷ ልጅ እንደዚህ አንስቼ ለሰው እኔ አንዴ አላስበው ለማድረግ እንኳን አንዴ አላስበውም እንዴት ነው የሷ ልጅ ነው እንዴት እንዳሳደገችው እያወቅኩ እንዴት እንደሆነችለት ምን ያክል እንደምትወደው ምን ያክል እንደምታሳሰው እያወቅኩ አንስቼ አባቱ ነኝ ብሎ መጥቶ ከየትም ጥሎት ለሄደው ሰው አባቱ ነኝ ብሎ ዛሬ ለመጣ ሰው አንስቼ ልጇን ለመስጠት አይደለም አይምሮ ውስጥ እንኳን አንዴ አላስበውም ይሄን ሐሳብ የፈለገ ቢበጠብጠኝ ሌላ መንገድ እንጂ ልጅን የሚያክል ነገር አንስቶ እስከ መስጠት የሚያደርስ ደረጃ ምንም አይደረግም በቃ በጣም በጣም ነው የሚከፈው በጣም ነው የሚደብረው እኔ በህይወቴ አንድም ቀን እንጃ እድሜ ላይሩት ፈጣሪ እኮ ሲጠብቃት ፈጣሪ ለኔ እንደ መልአክ አርጎ የላከልኝ ሴት ነች ሩት ማለት በእውነት እንደሷ እሷ ባትኖር እኮ እሷ ባታየው ኖሮ እኮ ኦሬዲ ይሄን ልጅ ይዘው ሄዳለች በቃ ይሄን ልጅን ይሄንን የመሰለ ልጅ በህይወቴ አሳጥተኛለች ማለት ነው እኔ እንጃ ሩት በእውነት እኔ በህይወቴ በጣም በጣም ነው ማመሰግነው እግዚአብሔርን ስለሽ ለኔ ያደረግሽልኝ ነገር ላንቺ እንደቀላል መስሎ ሊታይሽ ይችላል ግን ለኔ በቃ ህይወትን የሰጠሽ ሞቼ ከህይወት ነው ነፍሴ ዘራሽብኝ በእውነት እኔ ልጄ ካለ ልጄ መኖር አልችልም ነበር ልጄ ሄዶብኝ ጤነኛ መሆን አልችልም ነበር እድሜ ላንቺ ፈጣሪ ያክብርልኝ ላንቺ ያሰብኩኝ በሙሉ ያሳካልሽ ነው ምልሽ ምክንያቱም በቃ ከዚህ በላይ ምልሽ ነገር የለም ጭራሽ ዴፍ ተብዮ ደግሞ አስማምቷቸው ምን ብሎ ጨርሶ እኔ በሌለውበት ልጄን ለማንም ሊሰጥ ልጄን ለማንም ወስዶ ሊሰጥ ይሁት እስቲ እግዚአብሔርን እንዴት ይደረጋል እንዴት አይደለም አብሮ ያደረ አብሮ የዋለ ልጅ ይቅርና አይደለም የራስ ልጅ አብሮ ያለና አብሮ ያደረ አንድ ያዩትን ፊት እኮ ያሳሳል ህፃናቶች እኮ ልጆች እኮ በጣም ነው የሚያሳሱት የፈለገ ነገር ይፈጠር እንዴት ነው እሷ ራሱ ከዚህ በኋላ እንደማታየው ከዚህ በኋላ እንደማታሳያት እያወቀች ይዛው እንድትጠፋ የምታረጋት ምን ያክል ጭካኔ ቢሞላባት ነው ምን ያክል ብጨክን ነው እስቲ የራሷን ልጅ እንደዚህ ቢሆንባት ምንድነው የሚሰማት እናንተስ ምን ትሉኛላችሁ እኔ ፈጣሪ ብቻ ከምን ልበላችሁ ከምን ውስጥ እንዳወጣችኝ ሩት ማለት እንጃ
አመስግኝ አልጠግባትም። በቃ ውለታው አለብኝ፣ የሩት ውለታ አለብኝ። በቃ በእውነት እኔ እንዴት እኔ ሳላቅ ከእናቴ ቤት ለእናቴ ምን ብላ እንደወሰደችው ላዝናናው ነው ሽርሽር ልንሄድ ነው ብላ እኮ ነው ልብስ ራሱ ይዛለት ይወጣችው ከእናቴ ቤት። ጠዋት እኮ እኔ ሰላም ብዬው አቀፊው ስሜው ቁርስ አብልቼው ነው የወጣሁት። ማታ ስመጣ ልጅ የለም ስባል ምን ሊሰማኝ እንደሚችል እንዴት እሷ ራሱ እንዴት ማሰብ አልቻለች? እንዴት እኔ እንጃ። ከእናቴ ላይ እንዴት ነው ሽርሽር ወስደው ነው ብላ እስከ ዘላለም እናቴስ ምን ትላት ይሆን ይህንን ነገር? እኔ አሁን አልነገርኳትም። በቃ ለእናቴ ይህንን ነገር አልነገርኳትም። እንደዚህ ተፈጥሯል፣ እንደዚህ ሆኗል፣ በዚህ ነገር ልጅ ሊጠፋብኝ ነበር፣ እስከ መጨረሻው ልናጣው ነበር ብዬ ብነግራት እሷ ራሱ ምን ሊሰማት ይችላል ብዬ በቃ ደብቄያታለሁ ለእናቴ ራሱ። በቃ ከሽርሽር ነው ያመጣሁት እኔ አልኳት። ማታ ልጄን ይዤ ስገባ ራሱ በእውነት በጣም የሚያሳዝነው በእውነት በጣም ነው የሚደብረው ስላችሁ የሆነ እንዴት ነው የማስመሰል ነገር ሆነብኝ። ልጄን እስከ መጨረሻው አጥቼው ነበር በእውነት ምን እንደምሆን ራሱ ሳስበው እስካሁን ድንጋጤው አልለቀቀኝም። ስራ ላይ ነበርኩ። ደውላ የልጅ ህልውና ነው በቃ የልጅ የሞት ሽረት ጉዳይ ነው መድረስ አለብህ ስትልኝ እንዴት ራሱ እንደደረስኩ አላቅም በቦታው። እኔ በልጄ ምንም አይነት ነገር አልችልም። በቃ እኔ ልጄን አጥቼ መኖር አልችልም። ካለ ልጄ እኔ ምንም ህይወት የለኝም። ካለ ልጄ ምንም የማስበው እኔ ትዳር እንኳን የምትወደኝ ሴት ከመጣች እንኳን ከነ ልጄን ከወደደችኝ ትቀበለኛለች፣ ካልሆነ ትቀራለች እንጂ እኔ ልጄን ትቼ ለማንም ልጄን ትቼ ማንንም የምመርጥበት የምደራደርበት አይደለም። እንደዚህ ለመምረጥ እንኳን ከማንም ጋር አላወዳድረውም። በጣም ኒንጃ በጣም ብዙ አይቼበታለሁ። በልጄ በጣም ብዙ ሆኜበታለሁ። እኔ እኮ እዚህ ድረስ እኮ ያደረስኩት እኮ ስለፈለኩት ነው። የራሴ ልጄ ነው፣ የአብራኬ ከፋይ ነው፣ ስጋዬ ነው ብዬ ስላቆየሁት እንጂ ገና ድሮ ያኔ መቸገር አይጠበቅብኝም ነበር። እናቱ ሄዳለች ብዬ ለጉዲፈቻ በቃ ማደጎ ወስጄ መስጠት ይችል ነበር። እኔም ጥየው መሄድ ይችል ነበር። ግን እኔ የአባትነት አንጀቴ አላስቻለኝም። እኔ እንደሷ ጨካኝ አይደለሁም። እኔ እንደ እናቱ ጨካኝ አይደለሁም። በ45 ቀን ትቼው የራሱ ጉዳይ እሷም የራሱ ጉዳይ ብላን ሄደችው ብዬ አልተወም። ምክንያቱም እፈልጓል። የራሴ ልጅ ነው፣ የአብራኬ ከፋይ ነው። በቃ እኔ ከልጄ ምንም የሚበልጥብኝ ነገር የለም። ልጄ ማለት ለኔ አባቴ ወዳለሁ። እሺ አንተስ አትወደኝም? እኔም እወድሃለሁ የኔ አባት። እኔ በልጄ ምንም እኔ እንጃ። እሱ ራሱ ሰው የሚሆን ራሱ አይመስለኝም። እኔ በሌለሁበት ማደግ ከዚህ በኋላ እኔ ለምዶኛል። በቃ ከኔ ጋር ነው የሚተኛው። እኔ ከሌለው እንኳን በስነ ስርዓትም አይተኛም። ይነጫነጫል፣ ያለቅሳል። በስንት መከራ አባብሎት ነው የሚተኛው። እኔ ስራ እንኳን ሳምሽ ቁጭ ብሎ እንዳዋቂ ቁጭ ብሎ ነው የሚጠብቀኝ። እኔ ልጄን ከምላችሁ በላይ ብዙ አስለምዶኛል። ብዙ ነገሬ ነው፣ ሁሉ ነገሬ ነው። እኔ እንዲህ ነው ብዬ ልነግራችሁ አላውቅም። በቃ ልጅ ያላችሁ ለልጃችሁ ያላችሁ ስሜት ታውቁታላችሁ። እንዲህ ነው ብዬ አልናገርም። ልጅ የላችሁም፣ ወልዳችሁ ይዩት የልጅን ፍቅር። በእውነት እኔ ቃል የለኝ ስለ ልጄ፣ ምንም አይነት ቃል የለኝ። ልጄ ማለት እንዴት ነው የሆነ ቃል የሚያጥራችሁ ስሜት አለ አይደል? በቃ ለኔ እሱ ማለት እንደዛ ነው። ያ ነው ለኔ እንደዛ እንትን ቢለኝ እንጂ ሌላ ነገር አይደለም። እኔ ልጄን ወደዋለሁ፣ እፈልገዋለሁ። ተመርቆልኝ አድጎልኝ ተምሮልኝ ተመርቆልኝ አግብቶ የልጅ ልጅ ያሳየኛል። አምንበታለሁ። ደግሞ የኔ ልጅ ጠንካራ ነው፣ በጣም ጎበዝ ልጅ ነው። እንደዚህ እንደምታዩት እንዳይመስላችሁ፣ በጣም ጎበዝ ልጅ ነው። በጣም በቃ ብዙ ነገር እንትን ይላል። ኪራ ይቅር በለኝ እባክህ። ምንድነው? ተነሺ። ምንድነው ይቅርምልሽ? እባክህ አንዴ ብቻ አዳም። ምንድነው ይቅርምልሽ? ልጄን እኮ ይዘሽ እስከ ዘላለም ይዘሽ ብልትኝ ነበር። ተነሺ ከዚህ። እሺ ተነሺ። ተነሺ ከዚህ ጋር መጀመሪያ እኮ ተነሺ ከዚህ ጋር። እንደዚህ ተንበርከሽ አትለምኝኝ እንዴ! ምንድነው የምትይው? ልጄን ዞር በል። አንተ ምን ፈልገን የመጣው አባቴ?
ምን ፈልጋችሁ? እንዴት መጣችሁ? ምን ልትሰሩ መጣችሁ? ያረጋችሁ ነገር አላንሳላችሁ? ምን ነው ዱርዬ ቀጥራችሁ ልነጥቁኝ ነው ልጄ? ምንድነው ታዲያ? ምንድነው? በቃ እኔ ተውኝ፣ ከህይወታችን ውጡ፣ ከኔም ከልጄም ሁላችሁም። በቃ እኔ ማንንም አልፈልግም። ምንድነው? ለጭቅጭቅ አይደለም የመጣ ነው። እኔ ልጄን ነው የምፈልገው። በቃ እኔ ማናችሁም በቃ ከህይወቴ ውጡልኝ። ልጄን ብቻ ነው የምፈልገው። ተውኝ እኮ በቃ እኔ በልጄም አትምጡብኝ። በቃ እኔ ሲስጎኔ ልጄ ነው። የፈለጋችሁትን ማድረግ ትችላላችሁ። ይኸውላችሁ እኔ ይሄን ልጅ የምትወስዱት ማለት ነው ገላችሁኝ ነው እንጂ እንደዚህ እንዴት ይሄን ልጅ አትወስዱብኝም? እኔ ማለት እሷ ማለት ነው በቃ ልጇ ስለሆነ ጀስት እኛ ክፉ ነገር መጥፎ ነገር ለመስማት ፈልገን ሳይሆን በቃ ጀስት ከአምና ጋር ያላችሁ ነገር እናንተ ጥሩ ነገር ይፈጠራል ብለን ነበረ ነገሩን ወደ መልካም ለመውሰድ። ምንድነው ጥሩ ነገር የሚፈጠረው? ያ ሁሉ ነገር ከሆነ በኋላ ተጸጸተች እሷ። ምንድነው ተጸጸተች ማለት? አስታርቀኝ እባክህን ከኪራ ጋር ስላለች ነውና አንቺ አታርቅሽ። ምንድነው የምትታረቀው ከኔ ጋር? እዛው ፈጣሪዋ ይቅር ይበላት። የልጅ እናት እንደመሆኗ መጠን ይኸውልህ እዛው ፈጣሪሽ ይቅር ይበልሽ ላጠፋሽው ለበደልሽው በሙሉ። ይኸውልሽ እኔ የሰው ልጅ ነኝ። እኔ ራሴ ይኸውልህ ፈጣሪም በሙስሊምም ይኸውልህ እኔ እንግዲህ መልካሙ እንዲወርድ ነው ይፈልገው አይደለም። ስለዚህ አንተ ታውቀዋለህ በሃይማኖቱ በሁሉም እሷ አሁን እየለመነች ነው ያለችው። ገባህ? ይኸውልህ ዴቭ ምን አለ መሰለህ በአምላክህ በፈጣሪ እያለች ነው። ገባህ? ልጇ እንትን ብትልም ብትወስድም እኔ ይቅር አልኳት አላልኳት እንድትፈቅድላት ይቅር በላትና ተስማሙ። ምክንያቱም እኔ ይቅር አልኳት አላልኳት ማለት ነው ምንም አይጠቅማትም ለሷ። ያጠፋችውን ጥፋት ፈጣሪዋን ይቅር ትበለው። መጀመሪያ ፈጣሪዋ ይቅር ይበላት። እኔ ይቅር አልኩሽ አላልኩሽ ምንም የሚፈጠር ነገር የለም። ይኸውልሽ ይሄው እንግዲህ አጠገብሽ ነው ያለው ነገር እኔ ይኸውልሽ እኔ ኃጢአተኛ ነኝ። ይኸውልሽ እኔ ኃጢአት እንኳን ያልሰራው ክርስቶስ ስሚኝ፣ ኃጢአት እንኳን ያልሰራው ክርስቶስ ማለት ነው የሰቀሉትን የገደሉትን የሚያውቁትን አያውቁም የሚያረጉትን አያውቁምና ይቅር በላቸው ነው ያለው። ይኸውልሽ ተነጋገሩና ይቅር በለኝ ያለው አሁን እኮ ሰላም እንወርድ ነው ፍላጎታችን፣ ሌላ ነገር አይደለም። ይኸውልሽ እኔ ይቅር ብዬሻለሁ። በቃ ግን ከዚህ በኋላ በልጄ በኩል አትምጡብኝ። በቃ እኔ ልጄን አትንኩብኝ። ምንም ነገር አድርጉ። ይቅር ብዬሻለሁ። በቃ እዛው ይሄንን ነው ይቅር እንድልሽ ነው የምትፈልጊ? ይቅር ብዬሻለሁ። ልጅሽንም በፈለግሽው ሰዓት እየመጣሽ ማየት ትቻለሽ። በቃ መብትሽ ነው። እኔ ይቅር ብዬሻለሁ። በቃ ይኸውልሽ ግን ይሄን ልጅ ስለመውሰድ እንዳታስቢ። እኔ ይቅር ብያታለሁ። ነግሬሻለሁ እኮ እኔ ይቅር ብዬሻለሁ። መጀመሪያ ይሄን የበደልሽውን ይቅር ብዬሻለሁ እያልሽ እኮ ነው እኮ ቀፊዋ በስነ ስርዓት እንዴ። ይሄ ልጅ ይቅር ይበልሽ አባ። ይኸው አባቴ እሷ ሳማት እቀፋት ሂድ እቀፋት እሷ ጋር ይኸውልሽ ልጅሽንም በምትፈልጊው ሰዓት እየመጣሽ ማየት ይቻለሽ። እኔ ምንም ከአንቺ ጋር ምንም ያለብኝ ነገር አንቺ አመጣጥሽ ነው። ዘለሽ ልጄን ወስዳለሁ አይባልም። የትም ጥለሽውን ሄድሽው አይደል እንዴ? ጥለሽውን ሄድሽው። እመኝ እኔ የተናገርኩት እስከ ዛሬ ብዙ ሰዎች ውሸት ነው አንተ ልክ አይደለም እያሉኝ ነበር። እውነት ነው ውሸት ነው። በ45 ቀኑ እቤት ውስጥ ጥለሽው ሄደሻል አልሄድሽም? ደውለሽ ፈልገሽዋል? ፈልገሽው ታውቂያለሽ? አታውቂም? አግኝተሽው ታውቂያለሽ? ድምፁን ሰምተሽ ታውቂያለሽ? ጥለሽውን እንደፈለገ ያርገው ብለሽ ነው አይደለም? እናቱን ሲያገኝ ንገሪ ነው አይደለም? ስለዚህ የራስሽ ጥፋት ነበር እስከዛሬ የሚያረኩሽ። በቃ አሁን ከዚህ በኋላ ልጅሽን በፈለግሽው ሰዓት እየመጣሽ ማየት ትችያለሽ። እንደዚህ ነው በቃ። ግን እኔና አንቺ መጀመሪያ ራሱ ኪራ እኛ የጀመርነው ነገር ብዙ የምናወራው ነገር አለ። ምክንያቱም እማሳይሽ ብዙ ነገር ቃል ገብተሽልኝ እኔ ልውሰደው ላዝናናው ብለሽ ይዘሽብኝ ብትጠፊ እኔ አላምንሽም። ያኔም ጥለሽብኝ ሄደሻልና እኔ አላምንሽም። ግን አሳምነሽኝ ይኸውልሽ ቃል ገብተሽልኝ መጽሐፍ ቅዱስም ቢሆን ምንም ቢሆን ይዘሽልኝ ምለሽልኝ ነው ልጁን ራሱ ማየት እምትችይው። በቃ ከዚህ በኋላ ሁሉም ነገር ሰላም ወርዷል። አባ እማየን እቺ በላት ሳማት። ዋው እናትና ሪካርዶ እማ ነች። እሺ እማ በላት እማዬ በላት እማዬ በላት እሱ እማ አላላትም በላት እናቷን እናቱ እማዬ በላት ባል እንጂ ይኸውልሽ እኔ ምንም እንትን አላልኩሽ። በቃ ያው ሰላም ወርዷል። እኔ ይቅር ብዬሻለሁ።
ዋናው እኛ ይሄንን የምንፈልገው አንቺ ይኸውልሽ መጀመሪያ የመጣንበት ጉዳይ እንግዲህ ያው ዞሮ ዞሮ መጥፎ ነገር መጥፎ መንገድ ነው ማለት ነው። ምክንያቱም ፈጣሪ ያላለውም ገባሽ አይደል? ያ ከአምራ ጋር የሄድንበት መንገድ ያው ዞሮ ዞሮ ፈጣሪ ልጅሽን አልከለከለሽም። ያው ኪራ መልካም ልጅ ነው፣ በጣም ምርጥ ልጅ ነው በእውነት። ለምን መሰለሽ ይኸው ዞሮ ዞሮ አንድ ሆናችሁ ተጣረቃችሁ፣ ሰላም ወረደ። ልጅሽን እንደፈለግሽ ማየት ትችያለሽ። እሱ ብቻ አይደለም እየወሰድሽ ማዝናናት ትችያለሽ። ከዛ በኋላ ከኪራ ጋርም ቢሆን ከእነሱ ጋርም ቢሆን የተገናኘሽ ጥሩ ጊዜ ተሳልፊያለሽ። ደስ ይላል። ልጁም የእናቱን ያገኛል። የእናቱን ሽታ ነው የሚባለው። እናቱ ጋር ሲሆን ጥሩ ነገር ነው። እናቱ እስከ ዛሬ ለበደልኩ ነገር ትክሽዋለሽ። በዚህ ቃል ግቢ። ቃል ገባለሁ። እስከ ዛሬ የእናት ፍቅር አያውቅም ይሄ ልጅ። እናትም አባትም ሞኝ ያሳደግኩት እኔ ነኝ። እንዴት እንዳሳደግኩት እኔ ነኝ የማውቀው። በቃ የእናት ፍቅር ያስፈልጓል ይሄ ልጅ። የእናት ፍቅር ልትሰጪው ይገባል ከዚህ በኋላ። ከእውነት ኪራ በጣም ብዙ መስዋዕትነት ነው የከፈለው። እኔ በዚህ ልጅ ብዙ ነገር ተብያለሁ። ብዙ መስዋዕትነት ከፍሏል ልጁን ለማሳደግ። ብዙ ነገሮችን ውጣ ውረዶችን አይቷል። ገብቶሻል አይደል? አሁን ደግሞ ዛሬ ላይ አንቺ መጥተሽ እንግዲህ እንደዚህ እንኳን ማለት ነው የዚህን ያህል መልካም ሰው ነው የዚህን ያህል እንደዚህ ያን ሁሉ በደል ያን ሁሉ ነገር ሳተሹ ዝም አለ ማለት ነው። እንግዲህ ይቅር ብሎሻል። አሁን ከሱ ጋር አንድ ላይ ሆናችኋል። እንግዲህ ነገሮች በደስ በሚሉ መንገድ ከኪራ ጋር ልጅሽን እያዝናናሽ አዝናኙ ውሰጁ ካሹ ብሎሻል። እሱ ካሹ ማለት ያው እንግዲህ እስከዛሬ ያላረገችውን ነገር ለልጇ ማድረግ ነው። የእናት ፍቅር ስጪው። የእናት ፍቅር ያስፈልጋል። እሷ ጋርስ እንዲያድር ትፈቅድላታለህ? እንደዛ አልፈቅድም። እሱም እሺ ብሎ ያድር። እሱም ከኔ ውጪ ማደር አይችልም። አንዳንዴ አሁን ይዘሽው ለማደር እሺ ብሎ አይፈቅድም። እሺ ብሎ አይፈቅድም። እሱ በሂደት ነው እስኪ ለምዳት ድረስ እሺ ብሎ አይፈቅድም። ረጅም ጊዜ ይፈልግበታል። ጡጦ አይጠባም። አሁንማ ደርሷል። የምን ጡጦ ነው? ልብስ ይገዛለታል ዛሬ። ፋይዳ አባዋለን አገዥለትም ዛሬ። አረ በጣም ብዙ ነገር ነው ማድረግለት። በቃ ልብስ ደብረ ዘይት ይዘነው እንሄዳለን። ትሄዳለህ? እንሰራለን። ተፈቅድላታል የፈለገችው ቦታ እንድትወስድ አይቻልም። አሁን ላይ አልፈቅድላትም። ብዙ ፕሮሰስ አለው። ይሄን ነገር ለማድረግ ብዙ ነገር ቃል እንድትገቢልኝ እፈልጋለሁ። ምለሽልኝ ነው ይሄን ልጅ ራሱ ከቤት ይዘሽ መውጣት የምትችይው። እናቴንም እስከ ዛሬ እንትን ያለችውን እግሯ ስር ወድቀሽ ይቅርታ ትጠይቂያታለሽ። እንደዛ ላደረግሽ ጥለሽ ሊሄድሽበት እግሯ ስር ወድቀሽ ይቅርታ ትጠይቂያታለሽ። እኔም ጠይቃታለሁ እናቴ። ምክንያቱም አንደኛ ነገር እኔ አሁን ሰላም እንዲወርድ ብዬ ነበረ ከአምራ ጋር ሆነን ልጁ አምራን ብትሆን እሷም የሆነ ብቻ ብዙ ነገሮችን አጥፍተናል። እሷ ብቻ አይደለም እናትም ይቅርታ መጠየቅ ያለባት። እኔም ይቅርታ ጠይቃለሁ እናትም የተፈጠረው ነገር። ቤቢ እናትን አገኘክ እማ አላት እማ አላት አባቴ ደስ አለሽ? አሁን ስንት አመቱ ነው? ከዚህ በኋላ እንግዲህ ደስ አለሽ? ጊዜዎች ደስ ብሏላ? ደስ ብሏላ? አዎ እዚህ ነበር። እስቲ ስም እወድሻለሁ በላት እስቲ እናት። እኔ እወድሃለሁ። እሺ ቆንጆ ልጅ። ከዚህ በኋላ እኔ በህይወቴ ማንንም ሰው አልፈልግም። እኔ ከልጄ ጋር ነው ቀሪ ህይወቴን ማሳለፍ የምፈልገው፣ ከልጄ ጋር ነው። ሁሉም ነገር ለእኔ አብቅቷል። በቃ አንቺም እንደዚህ ስልሽ ሌላ ነገር እንትን እንዳትይ። እንደ እናትነትሽ ልጁን ትቀበያለሽ፣ ታዝናኛለሽ፣ እየመጣሽ በፈለግሽ ሰዓት ታይዋለሽ፣ የምትፈልጊውን ነገር ታረጊለታለሽ። በቃ ይህን ነው የምፈልገው። እሱም ተጎድቶብኛል እስከዛሬ የእናት ፍቅር ሳያገኝ። ከዚህ በኋላ የእናት ፍቅሩን ትሰጪዋለሽ። ስለዚህ ምንም እምልሽ ነገር የለኝም። ና አባቴ ና ወደ አባቴ እንግዲህ እየመጣሽ ማየት ትችያለሽ፣ እየመጣሽ ማየት ትችያለሽ ልጅሽን። ከዚህ በኋላ እንደ እናት ትንከባከቢያለሽ። ልንሄድ ነው ስልሽ እንትን ያለበትን ቦታ አጋጣሚ ስለመጣችሁ ነው። ሁሉን ነገር ለፈጣሪ ሰጥቻለሁ ነው። ሁሉም ነገር ፈጣሪ ያሸንፋል። ይቅር ባይነት ነው የሚያሸንፈው። ስለዚህ በፈለግሽ ሰዓት እየመጣሽ ማየት ትችያለሽ። ዴቭ በጣም አመሰግናለሁ። አንተ ጥሩ ጓደኛዬ ነህ። አንዳንዴም ብታጠፋም ብዙ በደሎች ብበድለኝም ጓደኛዬ ነህ።
አንተ ለኔ መልካም እንጂ መጥፎ ነገር አስበህ አታውቅም። መልካም ይሆናል ብለህ በተሳሳተ መንገድ የተሳሳተ ሰው ተከትለህ ነበር። ያንን ደግሞ አንተም ታውቀዋለህ። እኔን በድለኛል፣ አንተንም ይቅር ብዬሃለሁ። ቴንክ ዩ በጣም ነው የማመሰግነው። ያው ሰላም እንዲወርድ እንጂ እኔ ደግሞ ልጄን የሚጠላ ሰው በህይወት አልፈልግም። አምራ እስከዛሬ ብዙ ነገር አርጋለታለች ለልጄ፣ ግን በመጨረሻ እንጃ እንደማልገምታት አይነት ሰው ሆናብኝ። የእሱንም ጉዳይ እንፈታዋለን። ልጄን አሳጥታኝ ነበር አይደለም? እንፈታዋለን። ልጄን አሳጥታኝ ነበር። ምንም የሚፈታ ነገር ምናምን የለም። እኔ በቃ ከዚህ በኋላ ሁሉን ነገር ይቅር ብያለሁ። ለፈጣሪ ሰጥቼ ጨርሻለሁ። ሰላሙን እየመጣች ልጅሽን ማየት ትችላለች። አሁን እንግዲህ ደስ ብሎሻል። ዛሬ በጣም ጉዳያችንን ጨርሰናል ማለት ነው። ስለዚህ አንቺም እንደ እናትነትሽ ልጅሽ ነው። እኔ ስለ አንቺ ስለተጨነቅኩ ለአንቺ ስላሰብ በጭንቀትሽን አይቼ ነው። ገብቶሻል? እነሱ ጋር መታረቅሽ ደግሞ መልካም ነው እንጂ ብዙም አይከፋም። ስለዚህ እኔ ኪራ ላይም ክፉ አስቤ አይደለም፣ አምራ ላይም ክፉ ነገር አስቤ አይደለም። ገባሽ? ግን አንቺ እናት ስለሆንሽ ያው የና ጭንቀትሽን አይቼ ነው ሁሉ ነገር እንዲፈታ አብራችሁ እንድትሆኑ በመልካም በማሰብ ነው። እና በጣም አመሰግናለሁ ዲቫ፣ አንተ በጣም አመሰግናለሁ። ምንም ጣጣ የለውም። እና ያለውን ነገር ደግሞ እየመጣሽ ከሱ ጋር ከልጁ ጋር ያው ቀሪ ጊዜሽን ከሱ ጋር ማሳለፍ ከልጅሽ ጋር ፈቅዶልሻል። ስለዚህ ደስ እያለሽ ጥሩ ጊዜ ለማሳለፍ ሞክሪ። አትጨናነቂ። ምንም እንትን የሚልሽ ነገር የለም ማለት ነው። ስለዚህ ያው ሁሉን ነገር ተፈቷል ብዬ አስባለሁ አይደለ? ስለዚህ እኔ ጋር ቃይዞሽ ደስተኛ ሆነሻል። በጣም አመሰግናለሁ። እሺ